ስላሴ መጽሐፍ ቅዱስም ላይ የለም። እንበጣለን ግን ቃል የሚመጣው በመንፈስ ቅዱስ አማካኝነት እንደሆነ መጽሐፍ ቅዱስ ይናገራል። እንዲሁ ቁርአን የመጣው በመንፈስ ቅዱስ አማካኝነት እንደሆነ ይሄንን መስፈርት ያስቀምጥልናል። እኮ አሁን ሌላ ጥያቄ ተፈጠረብን። መንፈስ ቅዱስ አላህ ነው ወይስ አልገባኝ? መንፈስ ቅዱስ አሁን በክርስትና መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አምላክ ማለት እናንተ ጋር እንዴት ነው? ክርስትና እንደዛ የሚል የለም። አብ ወልድ መንፈስ ቅዱስ አምላክ የሚል የለም። ኢየሱስ አሁን እኔና አብ አንድ ነን ካለ አብ ደግሞ ኦሬዲ ጋድ ወርሺፕ ሚ ካለ ኢንዳይሬክትሊ እኮ ኢየሱስ ወርሺፕ ሚ ያለ ነው አይደለ? እኔና አብ አንድ ነን ይላል። ምን አምልኩኝ አላለም ኢየሱስ በፍጹም የትኛው ቦታ ላይ እኔና አብ አንድ ነን ካለ አብ ደግሞ ኢንዳይሬክትሊ ጋድ ማለት ነው። ጋድ ወርሺፕ አድርጎ ዘሆል መጽሐፍ ቅዱስ ነው። እኔና አብን አየ ሲል ጊዜ ስለ ቀጥታ ማየት ሳይሆን ምሳሌ እየተናገረ ነው። አይ ስለ ቀጥታ ማየት ነው። አብ ይታያል አይታይም ብዬ ጠይቀሃለሁ። አብ ይታያል አይታይም? አይታይም ያላየ ነው አይታይም ይል አይደለም እያወራ ያለው። ስለዚህ ወረድ ብሎ እዛ አውዱን ስታነበው ጊዜ በእኔ የሚሰራውን አብ ከእኔ የምትሰሙትን ትምህርት እያለ ይናገራል። ከአብ የተቀበለውን ትምህርትና ተአምራት ይሄንን ካያችሁ አብን አያችሁ እያለ ነው እንጂ ስለራሱ ስለማየት አይደለም እያወራ ያለው። በነቢያት በኩል አምላክ ተአምር ያደርጋል አይደል? ቃልንም ይናገራል። ያ የማን ነው? የአምላክ ነው አይደለም? እነዚህን አያችሁ ማለት አብን አያችሁ ማለት ነው እያለ እየገለጸላቸው ነው እንጂ አብን ስለማየት አይደለም እያወራ ያለው። ኦኬ ሁሷችን ቢፎር አብርሃም was born Jesus I am ያለው ታዲያ እሱን ነው ከአብርሃም በፊት እኔ አምላክ ነኝ ያለው ፓርት እንዴት ነው የሚታየው? ከዚህ ጋር አሁን አይጋጭም? አሁን ካልኮ ጋር ከአብርሃም በፊት እኔ አምላክ ነኝ አላለም። ቢፎር አብርሃም was born I am ይላል እኮ እንትኑም ቪዲዮ ከፍቼ ማሳየት ይችላል። እሱ ከአብርሃም በፊት እኔ አምላክ ነኝ አላለም። እኔ ከአብርሃም በፊት አላህ ነው የሚለው ወይንም ከአብርሃም በፊት በተስፋ ቃል ደረጃ መነገሩ ስለርሱ መነገሩ እየተናገረ አምላክ ነው የሚያሳይ ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። እንደው እሱን ታውቃለህ? ምን አልከኝ? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። አምላክ አለኝ ብሎ ይናገራል። አምላክ እንዳለው ኢየሱስ ክርስቶስ ያ መጽሐፍ ቅዱስ ይዛል። እሷችን አሁን ማቴዎስ ወንጌል ማለት ነው 14:33 ሚላል መሰለ በታንኳይቷም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ለኢየሱስ የእግዚአብሔር ልጅ ነህ ብለው ሰገዱለት። ይሄ ማለት እኮ እየሰገዱለት ነው እኮ ኦሬዲ ለሰው ይሰገዳል። በመጽሐፍ ቅዱስ ላይ በርካታ የተሰገደላቸው አሉ። ከፈለክ በደርዘን የእግዚአብሔር ልጅ ነህ ብለው የእግዚአብሔር ልጅ ነህ የእግዚአብሔር ልጆች ተብለዋል። ሰዎችም ማስረጃ ከፈለክ እሰጥሃለሁ ከኢየሱስ ክርስቶስ በኩል በፊት ኦኬ እንትን እንክፈትልኝ እስቲ ናታን እንክፈትልኝ 10:7 እሺ ይሄኛውስ 10:7 ዮሐንስ ወንጌል 14:9 ላይ ኢየሱስም አለው እዚህ ጋር ያወራለው ኢየሱስ ነው። አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እዚህ ጋር እኮ እንዴትስ አብን ኦሬዲ እኔ ስታይ አብን ታያለህ እያለው እኮ ነው አይደለ? ሲያወራ ስለምን ማየት እንደሆነ ይነግራል። ቀጥሎ ምን አለ? ነምበር 10 ላንብበው። አንብበው ወደ ታች ነው። ኦኬ እኔ በአብ እንዳለው አብን በእኔ እንዳለ አታምንም? እኔ የምነግራችሁ ቃል ከራሴ አልናገረውም። ነገር ግን እኔ የምነግራችሁ ቃል አየህ። ስለዚህ ስለ ቃሉ ነው እያወራ ያለው። አሁን ደግሞ ስለ ስራው ሊናገር ነው። ቀጥል ምን አለ? እንዴ እኮ እኔ የምነግራችሁ ቃል ከራሴ አልናገረውም ማለት እዚህ የመጣው ኢየሱስ ፈጥሮ እያወሩ አይደለም፣ ሪያሊቲ ነው እኮ ነው አይደለ? እሱ ትግር ያለው ስለማየት እኔን ያየ አብን አየ ሲላቸው ጊዜ ስለ ቃሉና ስለ ስራዎች ነው እያልኩህ ነበር። አሁን ቃሉን በእኔ የሚናገረው አብ እያለ ተናገረ። ስለ አብ ንግግር እያወራ ነው። ይሄንን ሰማችሁ ማለት የአብን ስበቃ እንዳያቸው ነው እያላቸው ነው። የግድ እሱን ማየት አይጠበቅባችሁም። የእርሱ ንግግርና የእርሱን ስራ እኔ ጋር አለና ስለዛ ስለ ስራውና ስለ ንግግሩ ነው እያወራ ያለው። ወታል አይደለ? አንድ አካል ስለሆነ አካል ተወክሎ
ስራ እንዲሰራ ንግግር እንዲናገር ተላከ። ገብቶሃል አይደል? እንደምሳሌ ልስተሃንተር ከኔ ጋር አባትህ ለምሳሌ ከኔ ጋር አሉ ያ ሚዩቱ ስታኮን ነው አሉ። አባትህ ለምሳሌ መብራት ኃይል ሄድና ክፈል መብራት ብሎ ላከህ እንበል እንደምሳሌ ማለት ነው። የሆነ መልእክት ኦኬ የእሱን ትእዛዝ ጊዜ ሄደህ ልከፍል ሄደሃል። መብራት ኃይል የሚያስከፍለው ሰው ስም ሲጠራ ጊዜ አባትህን ስም ይጠራል። ከዛ አንተ ያንን የላከብህን መልእክት ልከፍል አቤት ብለህ ትቆማለህ፣ ትሄዳለህ። አይ አባትህን ነው ፈልገህ አይ እሱን አየህ እኔን አየህ ማለት እሱን አየህ ማለት ነው። ያውና ይሄንን መከፈል ነው አይደል የሚፈልገው? ያን ከዚያ እሱም ይቀበላል። በቃ የእሱን መልእክት ይዞ መጥቷል ማለት ነው ብሎ ይቀበላል። ክርስቶስ የነብይ እግዚአብሔር መልእክት ይዞ መጥቷል በምድር ላይ ገብቷል አይደለ? ስራዎቹንና ንግግሮቹን አምጥቷል እዚህ። ስለዚህ ይሄን ንግግርና ስራ እያችሁ ማለት ራሱን አብ እንዳያችሁ ነው እያለ እየገለጸላቸው ነው። ስለማየቱ ከገለጸ በኋላ የምትሰሙት ንግግር ብሎ አመላከታቸው። የምታዩትም የሚሰራው የአብ ስራ እያለ እየገለጸላቸው ስራዎችንና ንግግሮችን ሰዎች አዩ ማለት በቃ አብን እንዳዩ ነው እያለ እየነገራቸው እንጂ ስለ አብ ስለመታየት ስለ አካል ማየት አይደለም እያወራ ያለው። እሺ እንትን እንዴት ከፍትልኝ ነበር ሁሱ ኦኬኛን መክፈት አለብኝ። ዮሐንስ 20:28 ላይ እሺ መክፈት ይችላል። ሁሱ አውቃለሁ ቶማስ ያለው ነው አይደል? ቶማስ ያለው ጥሩ ጌታዬ አምላኬም ብሎ መለሰለት ይላል። ጌታዬም አምላኬም አለው ይላል። አሁን እዚህ ቦታ ላይ ቀጥሎ ኢየሱስ ክርስቶስ ምን አለው? አምላክ በመሆኔ ስላመንክ ምን ያለው? ላ እኔን በማየትህ አለው። ከላይ ስታነበው ጊዜ አሁን ሁሉም አምነው ነበር አይደለ? ሁሉም አምነው ነበር አይደለ? ክርስቶስ መሆኑን ቶማስ ብቻ ሲቀር አላመነም ነበር እሱ። ገብቶሃል አይደል? ከላይ አሁን ስታነበው ጊዜ ማለት ነው። እኔ ነኝ እያለ እጁን ቢያስነካው ቢያሳየው ምን ቢለው አላመነም። ማነው መጀመሪያ ላይ ማለት ነው ቢነግረው አላመነም። ሌሎችም ነግረውት አላመነም ነበር። ማን መሆኑን አምላክ መሆኑን ነው። ክርስቶስ አምላክ መሆኑን አይደለም። ነገር ግን ምንድነው እሱ ክርስቶስ ከመቃብር መነሳቱን አላመነም ነበር እንደ መጽሐፉ ማለት ነው። እንደገና ያው እናነካኝ ብሎ ልክ ሲነካው ጊዜ ደነገጠና አምላኬ ጌታ ያለና ከዛ ተናገረ። ከዛ በኋላ ኢየሱስ ምን አለው? እኔም በማየትህም አመንክ እያለ ተናገረው። አምላክ በመሆኔ አይደለም ስላላመነ ነበር። አንድ ሰው የሆነ ያላመንከው ነገር ሲያስደነግጥህ ጊዜ ልክ ሲያሳምን እኮ ግን ጌታ አምላኬም አለው አይደል? ከዚያ ሰው ፊት ኦ ማይ ጋድ ብለህ ትናገራለህ አይደል? ወይኔ አምላኬ ወይኔ ጌታዬ እንላለን። ኦኬ ያን ሰው አምላኬ እያልነው ነው ጌታ እያልነው ነው አይደል? ለዛር ነው እየተናገረ ያለው ስለ መለኮት ጉዳይ ሳይሆን ስለ ማየት ነው። ክርስቶስም ከሙታን መነሳቱን አላመነም ነበር እሱ ገብቶሃል አይደል? ልክ ሲያየው ጊዜ ያመነው ያንን እንጂ አምላክነትን እያመነ አይደለም። ከፈለክ አውዱን ማንበብ እንችላለን እና ላውጣና ላንብብልህ በደንብ እንድትረዳው ማለት ነው። እሺ ላንብብልህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ያው ከ26 ጀምሬ ላንብብልህ። መጽሐፍ ቅዱስ ይዛል አይደል? ተከታተለኝ ከኔ ጋር እየሰማሁ ነው። ምን ይላል? ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ ይላል። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ከጎኔ አግባ አለው ይላል። እንዳውም ቆይ አንዴ ከላይ ጀምሬ ላሳይህ። ያው ከ24 ጀምሬ ላንብብልህ። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። በደንብ አስተውለሃል። ሌሎቹ ደቀ መዛሙርቱ ጌታን አይተነዋል አሉት። ኢየሱስን አይተነዋል እያሉ ይነግሩታል። እርሱ ግን የችንካሩን ምልክት በእጆች ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። አምላክነትን ነው ወይንስ ኢየሱስ መነሳትን አለመነሳትን ነው እዚህ ጋር እየተናገረ ያለው? ሌሎቹ አይተውታልና አመኑ ይላል። ገብቶሃል አይደል? ያው ስለ አምላክነቱ ሳይሆን ልብ በል እዚህ ቦታ ላይ ስለ አለማመን እያወራ ያለው ስለምንድን ነው? እኔ ካላየሁኝ አላምንም እያለ ገብቶሃል አይደል?
ኢየሱስ ተነስቷል የምትለው ነገር አላምንም እኔ ካላየሁ እያለ ነው። ስለ አምላክነት ማመን ሳይሆን ከሙታን መነሳቱን ስለማመን ነው እያወራ ያለው። ያ ነው አውዱ። ያው ቀጥሎ ምን ይላል? አላመንም። ምንድን ነው ያላመነው? አምላክነቱን መነሳቱን አላመንም። ከዛ በኋላ ግን ሲዳስሰው አምኖ ጌታ አምላኬ ብሎ መለሰለት ይላል። ያመነው ምንድን ነው? አምላኩ መነሳቱን አይልም። እንደሱ አይደለም የሚለው ስለመነሳቱ ነው። አላመነም እያለ አውዱ ሙሉ እያወራ ያለው ከላይ ያነበብኩልህ ያ በደንብ አስተውል እንጂ ያነበብከኝንማ ተረዳሁት እኮ። አላመነም ነበር መነሳቱን ክርስቶስ አለማመን የሚያወራ ያለ። ስለዚህ ያንን ለምን ተናገረው? ወደ በኋላ ጌታዬ አምላኬም ብሎ መለሰለት ይላል እኮ። እሱን ደግሞ ለምን እንዳለ ነገር ለምሳሌ አንድ ሰው ያላመንከው ነገር ይከሰታል። ገብቶሃል አይደለ? ያንን ያላመንከውን ነገር በሚከሰት ጊዜ ልክ ሲያሳምነህ ኦ ማይ ጋድ ብለህ እናገራለሁ ፈረንጅ በእንግሊዝኛ። ልክ እንዲሁ በአማርኛም ወይኔ አምላኬ እንላለን። ወይኔ አምላኬ ስላልኩት ያንን አካል አምላኬ ነው ማለት ነው። የሆነ ያላሳመነኝ ነገር እንዳሳመነኝ እንዳየኸኝ ይገልጻል ይሄ ነገር። እዚህ ጋር እንግሊዝኛውን ሄዳ ብታይ ቃል አጋኖ አስቀምጦበታል። ያ ደግሞ መደነቅን የሚገልጽ ነው፣ መገረምን የሚገልጽ ነው። ስለዚህ ተገርሞና ተደንቆ ከላይም አውዱን ስታነበው ጊዜ እርሱ አይደለም በቃ እኔ አላምንም ብሎ የሸመጠጠ ሰው ነበር። እኔ ካላየሁኝ አለ። ልክ ሲያሳየው ሲያረጋግጥ ጊዜ ያንን በመደነቅና በመገረም የተናገረው ወይኔ አምላኬ ወይኔ ጌታዬ እንደምንለው ከዚህ አንጻር የተናገረው እንጂ አምላክነቱን አይደለም። አንደኛ ይሄ ነው። ሁለተኛ የዚህ መጽሐፍ ባለቤት የዮሐንስ ባለቤት ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ነው። ይሄን ላሳየ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 እዚያው ላይ ከፍ ብለህ ተመልከተው። የትም ሳንሄድ ማለት ነው። 17 ነው ምን ይላል? ቤተና አንሳ እሱን ንገረኛ እንዴማ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ ላይ ከፍ ማለት ብቻ ከእሱ ከፍ ብለህ ለኢየሱስ አምላክ እንዳለው ራሱ ኢየሱስ ነው የተናገረው። 17 ነው ያልከኝ? 27 ምዕራፍ 20 ቁጥር 17 እሺ። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄድሽ፣ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። አርጋለሁ ብለሽ ንገሪያቸው አላት። በጣም ስለዚህ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ ይላል። የክርስቶስ አምላክ ማለት ነው። ከታች ደግሞ ያው አምላክም ይለዋልና አሁን እሺ፣ አሁን ወደሱን በጣም አምላክ አይደለም። እዚያ ጋር ምንም አልተረዳም። እዚያ ጋር ያወራ ያለው ስለ አምላክነት ስለማመን ሳይሆን ከሙታን ተነስቷል አልተነሳም የሚለውን ስላላመነ በመደነቅ የተናገረው ነገር። አንተን ተረድቻለሁ፣ ግን ያንተን እንትን ነው ያልተቀበልኩት። ተረድቻለሁ። እሱ ከመገረምና ከመደነቅ ነው እንደዛ ያለው ነው የምትለኝ? አዎ እሺ። አንተ አምላኬ ነህ ብሎታል ቶማስ። አምላኬ ነው ክርስቶስ ብሎ ያመነበት ሌላ እንደዛ ያለው ነው አይልም። እንደዛ አንተ አምላኬ ነህ አላለም አይልም። አንቀጽ ጌታዬ አምላኬን ብሎ መለሰለት ይላል። እሱን አይደለም እሱን ብሎ መለሰለት ሳይሆን አንተ አምላኬ ነህ ብሎታል ወይ አንተ ጌታዬ ነህ ብሎታል ወይ? በፍጹም እንደዚህ ያለ አላለም። ጌታዬ አምላኬም አለው። አንተ አምላኬ ነህ እሱን ክርስቶስን ገብቶሃል አይደል? ለሱ ልለው እችላለሁኝ እኮ ክርስቶስና እዛ ጋር ያላየው ነገር አለ። ለዚያ ስለተደነቀ የተናገረው ቃል ነው እያልኩ። ነገር ግን ወደ ላይ ከፍ ስትል እሱ እንዳልሆነ የኔን የሚደግፍልህ ነገር ምንድነው? አሁን ያሳየው ክርስቶስ ጭራሽ አምላክ ሊሆን አይደለም አምላክ ያለው አካል መሆኑን ይነግርሃል። ወደ አምላኬ ወደ አምላካቸው አድርጋለሁ ይላል ክርስቶስ። በዚህ አንቀጽ መሰረት አምላክ አለው የለውም ኢየሱስ ክርስቶስ? እኔ የማምነው ራሱ አምላክ እንደሆነ ነው። አንተ የምታምነውን አሁን ወደ ጎን አድርገውና የክርስቶስ የተናገረውን ንግግር ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። አምላክ የሚለው ማን ነው? ክርስቶስ አብን። በጣም ጥሩ። ስለዚህ አብ ለክርስቶስ አምላኩ ነው ማለት ነው። ለስጋው ነው አምላኩ ሊሆን ይችላል። ለስጋው መገለጥ አምላኩ ሊሆን ይችላል። ለስጋ የሚለው የት ጋር
እኔ እንዳልኩ ነው። እኔ ብዙ ክርስትና እውቀት የለኝም። ለማንኛውም ያው እንዳየኸው ነው ክርስቶስ አምላክ አለው። ይሄ ብቻ አይደለም ክርስቶስ ራሱ የተናገረው ነው። ያ አምላክ አንድና ብቸኛ አምላክ እንደሆነ ደግሞ ክርስቶስ ራሱ ይገልጸዋል። ክርስቶስ መልእክተኛ እንደሆነ ይናገራል። ራሱ መልእክተኛ እንደሆነ ታውቃለህ አይደለ? ኦኬ እሷችን እኔ ላስት ጥያቄ ነውና ዮሐንስ ወንጌል 8:58 እኮ አሁን መልእክተኛ የሚለውን የሚያፈርስብህ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው አላቸው። ቅድም ያልኩን ከነ ቁጥሩ አውጥቼው ነውና ይሄ መልእክተኛነት የሚያፈርስብህ ስትል ጊዜ ክርስቶስን ራሱ ሐሰተኛ እያደረክ ነው። መልእክተኛ እንደሆነ የተናገረው ራሱ ነውና ዮሐንስ ወንጌል እዚሁ መጽሐፍ ላይ ሌላ ቦታ በውይይትም ሳትሄድ ከ10 በላይ ጥቅስ እሰጥሃለሁ ክርስቶስ ራሱ መልእክተኛ እንደሆነ የተናገረበት ዮሐንስ ወንጌል ምዕራፍ 20 ቁጥር አይሆንም እኮ አይደለም መሆንም ይችላል። ሰውም ሆኖ መጥቷል እኮ ግን አውሮሜሪካሊ ኤቭሪ ላይክ እኔ ቢፎር አብርሃም ዋዝ ቦርን አይ አም ሚሊዮን አይ ኤንድ ዘ ፋዘር አር 1 ሚሊዮን ዲናይ ያደረግን ኦንሊ መልእክተኛ የሚለው ለምን አክሰፕት እናደርጋለን? ዳይሬክትሊ ኮንፊውዝ የማያደርጉ ጽሁፎችን እኮ ነው የተከራከረባቸው። ችግር የለውም ከአብርሃም በፊት እኔ ያለው ሲል ከምን አንፃር ነው? I'm just asking a question like አንተ ትንሽ ትሻላለህ ስለምን ልታስረዳ እኮ ነው። በጣም ጥሩ እሺ ላስረዳ። ዮሐንስ ወንጌል ምዕራፍ 8 ቁጥር 57 ይገኛል አይደል? እሱ ቁጥር 58 ላይ በጣም ጥሩ። አሁን ቁጥር 56 ላይ ትሄዳለህ። ወደ ላይ ከፍ ብለህ ስታዩ ጊዜ ምን ይላል? ከ52 ጀምሮ ይላምብልህ ከኔ ጋር አይደለ? ከ52 ጀምሮ አይሁድ ጋኔን እንዳለብህ አሁን አወቅን። አብርሃም እንኳን ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማን ታደርጋለህ አሉት ይላል። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። አላውቃችሁምም፣ እኔ ግን አውቀዋለሁ። አላውቃችሁትም ካለ በኋላ እኔ ግን አውቀዋለሁ። አላውቀውም ብል እንደ እናንተ ሐሰተኛ በሆንኩ። እርሱን ከካደ ሐሰተኛ ይሆናል። እንደማንኛውም ሰው ነው ክርስቶስ። እርሱን ከካደ ሐሰተኛ ይሆናል። ከዚያ ዳሩ ግን አውቀዋለሁ አለ፣ ቃሉንም እጠብቃለሁ አለ። ቃሉን ጠባቂ ነው፣ በቃሉ የሚኖር ነው። በዚያ በአንዱ አምላክ ቃል ማለት ነው። አባታችሁ አብርሃም አሁን በደንብ አስተውሉ። እኔ ከአብርሃም በፊት አለው ሲል ከምን አንጻር ነው? ያው አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። ኢየሱስና ያየው ወይንስ ቀኑን ያየው? ያለው ከምን አንጻር ነው? አየህ አይደለ? ምን አልከኝ? ቁርጥ ማለት ነው። ሱሷችን መሀል አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል፣ አየም ደስም አለው ይላል። ስለዚህ አብርሃምን ሳይሆን ማን ነው? ኢየሱስን ሳይሆን የኢየሱስን ቀን ያየው። እንግዲህ ነቢያቶችን ስለ ኢየሱስ ስለ ወደፊቱ የሚመጣበት ስለ እርሱ ቀንና ጊዜ ያሳውቃቸው ነበር። ገብቶሃል አይደል? ያንን በትንቢት መነጽር እነሱ ይመለከቱ ነበር። ቀኑን ያያሉ፣ ወደፊት ኢየሱስ እንደሚመጣ ያንን ጊዜውን እንጂ ክርስቶስን አይደለም። ይህም በተስፋ ቃል ስለተገባላቸው ነው። ገብቶሃል? ወደፊት ለአብርሃም ተባለው ወደፊት ኢየሱስ የሚባልና አካል አስነሳልሃለሁ ብሎ ይነግረዋል በትንቢት። በተስፋ ደረጃ የተገባ ቃል ነበር ወደፊት እንደሚመጣ ማለት ነው። ስለዚህ ክርስቶስ ከአብርሃም በፊት አለው ሲል ጊዜ በተስፋ ደረጃ ቃል ተገብቶላቸው ነው። ያውና የሐዋርያት ሥራ ምዕራፍ 13 ቁጥር 23ን ገለጠው መጽሐፍ ቅዱስ ከያዝክ 13:23 ላይ ምን ይላል? የሐዋርያት ሥራ ገላሳይ ይታያል። ከነዚህም ሰው ዘር የሚለው ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ያው በተስፋ ደረጃ ቃል ተገብቶላቸው ነበር ለነቢያቶች። ወደፊት የሚመጣ ነው፣ ተስፋ ነው። ገብተዋል እንጂ ክርስቶስ በተስፋ ደረጃ ነበረው። ከነቢያት በፊት ይነገርለት ነበር እንጂ እሱ አልነበረም የነበረው። ማን ነው ያን ተስፋ ሲገባላቸው የነበረው? ይሄ አምላክ እግዚአብሔር የተባለው ማለት ነው። ተረታላን እርሱንም አመጣ አለ። መቼ ነው የመጣው? ቃልም ስጋ ሆነ ሲል ጊዜ የዛኔ ያ ተስፋ ተገብቶላቸው የነበር ቃል ፍጻሜውን ሲያገኝ ጊዜ እነሆ ዛሬ ክርስቶስን አመጣው። ማን ያመጣው? አምላክ ነው የመጣው? ኧረ አይደለም፣ አምላክ አመጣው እሱን ክርስቶስን። ገብቶሃል አይደለ? ስለዚህ
ነበር የሚለው ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ቅድም የጠየቀው በተስፋ ደረጃ ነበረ ነው። ለነቢያት ቃል ተገብቶላቸው ነበር። ወደፊት ኢየሱስ የሚባላቸው እስራኤል ሰዎች መድኃኒታችን ነው ማለት ነው። አሁን ወደ መድኃኒትነቱ እንመጣለን። የነበረበትን ግን አሁን ተረዳ። በተስፋ ደረጃ ነበር። ለነቢያት ቃል ሲገባላቸው ተስፋ ነበር እንጂ ክርስቶስ አልነበረም የነበረው። የዛ ተስፋ ባለቤቱ ቃል የሚገባው ማን ነው? ይህ አምላክ። አሁን መድኃኒት ወደሚለው ደግሞ እንምጣ። እሱ ላስረዳ። በጣም ጥሩ። አሁን ለእስራኤል ሰዎች ያውና ለእስራኤል የሚለውን በደንብ አስምርበት። መድኃኒትነቱ ለማን ነው? ለእስራኤል ሰዎች ነው። ገብቶሃል? ይህን ምንድነው የሚድኑበት መንገድ ምንድነው ከተባለ እና ያውና ይወስዳል። በአንዱ አምላክ ማመን፣ ክርስቶስ የዚያ አንዱ አምላክ መልእክተኛ ነው ብሎ በማመን ይህ ነው። ያውና ምን ይላል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ይሁን የምትድንበት መንገድ ይሄ ነው። በቃ አለቀ። እውነተኛ አምላክ ብቻ የሆንክ አንተን አለ ኢየሱስ ወደ ሰማይ ቀጥ ብሎ አብን ማለት ነው። ያው ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖችን አነሳና እንዲህ አለ፣ አባት ሆይ አለ። ምን አለ? እውነተኛ አምላክ ብቻ የሆንክ አንተን አለ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። በዚህ ነው ሰው ሊድን የሚችለው እያለ ነው። የመዳኛው መንገድ ምንድነው? የዘላለማዊ ሕይወት ሰዎች የሚያገኙበት አንድና ብቸኛ እውነተኛ የሆነ አምላክ አለ። ያ አንድ አምላክ ደግሞ ክርስቶስን መልእክተኛ አድርጎ ልኮዋል ነው። ይሄ ሸሃደተይን ቃል የምንለው ማለት ነው። አንድ አምላክ አለ፣ ክርስቶስ መልእክተኛ አድርጎ ተልኳል። ይሄን ነው ለሐዋርያቶች እንደነገራቸው ቃል በቃል በቁርአን ላይ እናነሳየው። ሐዋርያቶችን አላህ በእኔ እመኑ በመልእክተኛዬም እመኑ እያለ ይነግራቸው እንደነበር ይነግረናል። ገላሳየ በዚህ ነው ዛሬ ሰዎች ሸሃዳ ሲይዙ ጊዜ ይሄን ቃል ነው የሚሉት። በመሲሁ ዘመን አንድና ብቸኛ እውነተኛ አምላክ አለ፣ መሲሁ ደግሞ የእርሱ መልእክተኛ ነው በማለት እንዲያምኑ ታዘው ነበር። ክርስቶስም ይሄን ያዘዛቸው አሁን እንዳሳየው ማለት ነው። አሁን እዚህ ጋር ቁርአንም ላይ ላሳየህ ሐዋርያቶችን ምን ተብለው እንደታዘዙ ያውና እዚህ ጋር ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ ይላል። አመንን አሉ እነርሱ። አየህ፣ በአምላክ አመኑ፣ በመልእክተኛውም አመኑ። እኛ ሙስሊሞች መሆናችንን መስክር አሉ አለ። አየህ፣ የሙስሊምነታቸው ማረጋገጫና ማስመስከሪያ ምንድነው? አንድ አምላክ አለ፣ ያ አንድ አምላክ ደግሞ መሲሁን መልእክተኛ አድርጎ ልኳል በማለት ማለት ነው። የዛኔም እነዚህ አካሎች ሙስሊም መሆናቸው በዚህ ቃል ይረጋገጣል። ልክ ዛሬ ሰዎች አንድ አምላክ አለ፣ ያ አንድ አምላክ ነብዩ መሐመድን መልእክተኛ አድርጎ ልኳል በማለት ሙስሊምነታቸው እንደሚረጋገጠው የክርስቶስም ዘመን ሰዎች በዚሁ መልኩ ነበር። ይሄን ነው ክርስቶስ እዚህ ጋር ሰዎች የዘላለማዊ ሕይወት የሚያገኙበት መንገድ ብሎ አስቀመጠው። ገብታችኋል? እያደመኩ ያ አዎ። እና ይህ ነው ይሄን ነው እኛም እያልን ይሄን ቃል ተቀበሉ ነው። ክርስቶስን የላከ አብርሃምን፣ ሙሴን፣ ሁሉ ነብያትን የላከ አንድ አምላክ አለ። የአንድ አምላክ ደግሞ ነብያትን ሲያስነሳና በየጊዜው ሲልክ ኖሯል። ገብቶሃል አይደል? ያንን አንድ አምላክ ሲያመልኩ ጊዜ ሰዎች ነብያቶቹን እንደ ነብይ መልእክተኛ እንደ መልእክተኛ ሲቀበሉ በዚያ ነብይ ላይ የተወረደውን ሕግና ስራ ሲሰሩ ይድናሉ ነው። ክርስቶስ ደግሞ ከነዚያ ከመልእክተኞች መካከል አንድ መልእክተኛ መሆኑን ራሱ ይናገራል። ያውን አንዱን አምላክ ብቻህን ነህ ብሎ ገለጸው። አጋር የለውም። አለቀ በቃ። እውነተኛ አምላክ ብቻ አሁን ካንተን አለው። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ይህቺ የዘላለማዊ ሕይወት ነች አለ። አለቀ በቃ። እና ይህ ነው እሺ ሁሱ አንድ ደግሞ የመጨረሻ አዛግ ነው መሰለኝ። ወደ ቲቶ የሚለው ላይ ወደ ቲቶ መጽሐፍ ቅዱስ ላይ ማለት ወደ ቲቶ የሚለው እንትን ላይ 13ኛው 2:13 ላይ ማለት ይህም ጸጋ ወደ ቲቶ 2:13 12 እስከ 13 እሺ ምን ይላል እዚህ ጋር? ይህም ጸጋ ኃጢአተኝነትና ዓለማዊነትን ምኞት ክደን ይላል። ከኔ ጋር ነው አይደል? የተባረከውን ተስፋችንን እርሱም የታላቁን የአምላካችንን እና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምራል ይላል ጳውሎስ። እዚህ ጋር ስለ ሁለት አካል እየተናገረ ነው። አንደኛ ስለ እግዚአብሔር ይናገራል፣ ሁለተኛ ስለ ክርስቶስ ይናገራል።
የአምላካችንን ካለ በኋላ እና የሚል ቃል ያስቀምጣል። የአምላካችንንና የመድኃኒታችንን ኢየሱስ ክርስቶስን አለ። አየህ፣ አምላክ የሚለው ማንን ነው? ከታች ገለጸው፣ እግዚአብሔርን እያለ ይናገራል። እንዲሁም ክርስቶስን ልክ እንዲሁ እርሱንም እንዲሁ የእርሱን አዳኝ እንደተደረገ እንደተላከለ ህዝቦቹ ይህንንም ያስተምራል። የሚድኑበት መንገድ ቅድም እንዳልኩ ያድናል ሲል ክርስቶስ አንዱን አምላክ ሰዎች ሲያመልኩ እርሱን እንደ መልእክተኛ ሲቀበሉ ይድናሉ ነው። ይቷል አይደለ? ስለዚህ አምላካችን የሚለው ጳውሎስ አንድ እግዚአብሔርን ነው። አንድ እግዚአብሔር አለና እያለ ቃል በቃል ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ማለት ነው። ጳውሎስ ራሱ በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ እያለ ይናገራል። ጳውሎስ ራሱ ሌላ ቦታ ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አየህ፣ አብና አንድ አምላክ ይላል። አንድ እንትን ጥያቄ፣ ሰው የሆነው ኢየሱስ ክርስቶስ ነው ስትል ከዛ ሰው ከመሆኑ በፊት ኢየሱስ ክርስቶስ ምንድን ነበር? ስለሱ አይደለም የሚያወራው፣ በሰዎችና በእግዚአብሔር መካከል ያለ ሰው ነበር እያለ እየተናገረ ነው። ለክርስቶስ በምድር ላይ ስታወራ ችግር የለውም። ጳውሎስ ይህን ቃል እየተናገረ ያለው መቼ ነው? ክርስቶስ ካረገ በኋላ ነው አይደል? እሺ፣ አዎ፣ በምድር ላይ ስለ አገልግሎቱ እየተናገረ ነው። ስለ አገልግሎቱ ሲናገር በእግዚአብሔርና በሰዎች መካከል የነበረ ሰው ነበር እያለ ይናገራል። ልክ ሰው ነበር ነው ወይስ ሰው የሆነው? ሰው የሆነው እያለ ይናገራል። ሰው ከመሆኑ በፊት ምንድን ነበረ ክርስቶስ? ሰው ከመሆኑ በፊት የሚለውን የሚያስይዝ አይደለም እየተናገረ ያለው ጳውሎስ። በእግዚአብሔርና በሰዎች መካከል ሆኖ ቃልን የሚያመላለስ የሚያደርስ ነበር እያለ ከሰዎች ሰውንና እግዚአብሔርን የሚያስተዋውቀን ነበር የሚለውን ለመግለጽ ነው። ኢየሱስ ራሱ ከተናገረው ልሰጠህ ነው። ይሄን ራሱ የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ስታየው ምን ይላል? ኢየሱስ ክርስቶስ ራሱ ቃል በቃል ሲናገር እኔ ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ አለ። አየህ፣ በእግዚአብሔርና በሰው መካከል ቃልን እየተቀበለ የሚያደርስ ምን ይባላል? ተረድቻለሁ ለፈለከው። ስለዚህ ከዚያ በፊት ሌላ ምን ነበር የሚል ፍልስፍና ውስጥ እንድትገባ የሚያደርግህ አይደለም። ቃሉ እየተናገረ ያለው በእግዚአብሔርና በሰው መካከል ሆኖ ሰዎችን የሚያስተዋውቅ ከአምላክ ጋር ኢየሱስ ነው የሚለውን ለመግለጽ ፈልጎ ነው ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ሰው ነው። አንደኛ ማነው? ኤፌሶን ምዕራፍ 1 ቁጥር 3 እና ኤፌሶን ምዕራፍ 1 ቁጥር 17 የጳውሎስ መልእክት ናቸው። ኤፌሶን የጳውሎስ መልእክት ነው፣ ታውቃለህ አይደለ? እንደዛ ነው። እኔ አላውቅም። ስለዚህ ጳውሎስ ነው ላሳይ ይችላል። ጳውሎስ ያውና ኤፌሶን አንድ ጊዜ ላሳይ። ኤፌሶን የሚገርምህ ለያይቶ ነው የሚናገራቸው፣ ሁሉ ለያይቶ ነው የሚናገራቸው። ኤፌሶን ምዕራፍ 1 ቁጥር 1 ላይ ስትሄድ ጊዜ ጳውሎስ እንዳለ መልእክቶቹ ላይ መጀመሪያ ላይ ያስቀምጣል። ያውና በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ይላል። በኤፌሶን ላሉት ቅዱሳን በክርስቶስ በኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን አንድ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ለያይቶ ይናገራቸዋል እግዚአብሔር ይላል። ከዛ በኋላ ኢየሱስ እያለ እያስከተለ ይናገራል። ለያይቶ ይናገራቸው ይገልጻቸዋል። እንደአጠቃላይ ይህ ኤፌሶን ምዕራፍ 3 ምዕራፍ 1 ቁጥር 3 ላይ እዛው ላይ ወረድ ብለህ ስታገኝ ጊዜ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክ ይላል እያልኩ ነው። አየኸው 17ም ላይ እዛው ወረድ ስትል የኢየሱስ ክርስቶስ አምላክ ይባረክ ይላል። ለክርስቶስ አምላክ እንዳለው ቃል በቃል ጳውሎስ ያስተምራል። አምላክ ደግሞ አምላክ ሊኖረው አይችልም በፍጹም። ስለዚህ ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያስተምር አካል ነው። ነገር ግን እዚህ ጋር ጳውሎስ ምን አለበት መሰለ፣ ሙሉ መጽሐፍ ስታነብ ጊዜ ስለ እግዚአብሔርና ስለ ኢየሱስ በአንዲት አንቀጽ ላይ ይናገራል። የዛን ይሄ ሰዎች የሚመሳሰልባቸው ነገር ምንድን ነው? ለእግዚአብሔር የተነገረው ለኢየሱስ ክርስቶስ ያደርጉታል። አሁን ቀደም ለምሳሌ ቲቶ ላይ ያመጣልኝ ስለ ሁለት አካል ይናገራል፣ ስለ እግዚአብሔርም ስለ ኢየሱስም። ዮሐንስም ልክ እንዲሁ መልእክቶቹ ላይ ስለ እግዚአብሔርና ስለ ኢየሱስ ይናገራል። ያን ይዙና ለእግዚአብሔር የተነገረውን ለኢየሱስ ያደርጉታል ሰዎች። ያውና አምላክ ተብሏል ይሏቸዋል። ከዚያ በኋላ ይህንን እንዲህ ከተመሳሰለባችሁ ግልጽ አድርጎ የተናገረው አለ ጳውሎስ። ዮሐንስም እንዲሁ ምንድነው እሱም የኢየሱስ ክርስቶስ አምላኩ እንደሆነ የአንድ አምላክ ይናገራሉ አይደለ? خلاص አምላክ እያለ ያለው የአንዱን አምላክ ነው። በእርሱ በአምላክነቱ ላይ ሌላን አካል እያጋሩበት አይደለም። ይህን ይመስላል።
ኦኬ ቴንክ ዩ እሷችን ብዙ አንተ ዲስከስ አደረግን ለመልሶች እናመሰግናለን ስክሪን ሪከርድ ኦሬዲ ስላለ እኛም ሪፈር እናደርግና አንዳንድ ያልገቡንን ኩዌስችኖች ያልተመለሱን አለ ብለ ስላሰብን በሌላ ደግሞ አቴንድ እናደርግ ሌላ ሰው መድል እንዲያገኝ ቴንክ ዩ ግን ሐሳብ እናመሰግናለን በጣም ብራዘር ቴንክ ዩ እሺ ሌላ ቀንም እንገባለን ለዚህ ገራ ገባን እንጠይቃለን ቴንክ ዩ መልካም ቀን ባይ